ቅድመ ጋብቻ ቅድስናን በተመለከተ ከጋብቻ በፊት ያለ ቅድስና ምን ያክል ለክርስቲያን አስፈላጊ ነው የሚለውንም በተለይ ጋብቻን በተመለከተ ስለ ክርስቲያናዊ ነው አሁን እያወራን ያለ ነው። በእርግጥ ዓለም ውስጥ እያለን እስከመሆናችን መጠን ዓለም ላይ የሚከናወነውን ነገር እና እነዛ ዓለም ላይ ያየናቸው ነገሮች ደግሞ ምን ችግር አለው በሚል ቀለል አድርገን አይተን ወደ መጠጋጋቱ እንሄዳለን ክርስቲያኖች ማለት ነው። እና ምን ችግር አለው ከሌ አርጉት የለ እንዴ ኖርማል ነው ወደሚባል ደረጃ ተደርሷል። በቤተክርስቲያንም ውስጥ እንደዚህ አይነት ነገሮች ልምዶች ይከሰታሉ። ክርስቲያን ከእንደዚህ አይነት መዘናጋት መንቃት እንዳለበት ትንሽ በዚህ ፕሮግራም ዳሰሳ ለማድረግ ያክል ነው ይህንን ሐሳብ ያነሳሁት። በተለይ ሰርግ ላይ ጋብቻ ላይ በተመለከተ በቤተክርስቲያናችን ብዙ ትምህርቶች ይሰጣሉ። በአንዳንድ ቤተክርስቲያናት ደግሞ እነዚህ ትምህርቶች እንግዲህ የሚሰጡት በአብዛኛው ጋብቻ ሲኖር ብቻ ነው። ምናልባት ይህ ጋብቻ በአመት 3 ወይም 2 ወይም ደግሞ በአመት አንዴም ሊሆን ይችላል እዛ ቸርች ላይ እና በዛ አጋጣሚ ፓስተሩ ለተሰበሰበው ህዝብ ሲናገር ነው ስለ ጋብቻ ሰው ትዝ የሚለው። ከዛ በፊት ትዝ አይለው። እርግጥ የህይወታችን አንዱ አካል ነው፣ በየጊዜው ትምህርቱ መሰጠት አለበት። ነገር ግን ይሄ ነገር በአንዳንድ ቦታ ተቸል ሲባል ወጣቶች ጋር እንመለከታለን። እንግዲህ በቤተክርስቲያንም ይሄ በደንብ ጉዳይ ተብሎ ሊያዝ የሚገባ ነገር ነው። ምክንያቱም ሰይጣን ብዙ ወጣቶችን እያጠመደ እየወሰደ ያለው ጋብቻ ነው። ጋብቻ ጋር ተያያዥነት ባላቸው ነገሮች ነው። ኢቨን ከተጋቡ በኋላ ባለትዳሮች ልጅ ከወለዱ በኋላ የሚፋቱበት ሁኔታ አለ። እንግዲህ ያ ከመጀመሪያ የላላ ነገር እስከ መጨረሻ ሊቀጥል እንደማይችል ግልጽ ነውና እሱን በተመለከተ ግልጽ ውይይት ማድረግ ያስፈልጋል። ሀገር የሚመሰረተው እያንዳንዱ ነገር የሚነሳው ከቤተሰብ ነው። ቤተሰብ ከተበላሸ ሌላው ማህበረሰብ ሁሉ እየተበላሸ እንደሚሄድ ግልጽ ነው። ወንጀል እየሰፋ እንደሚሄድ ግልጽ ነውና በዚህ አቅጣጫ ሰይጣን በጣም ታርጌቱን የሚያደርገው ቤተሰብ ላይ፣ ትዳር ላይ ነው። ስለዚህ ከትዳር መረጣ ጀምሮ ትዳር ውስጥ ከገቡም በኋላ ምን እንደሚያስፈልግ መወያየት ያስፈልጋል በግልጽ። ቅድመ ጋብቻ ቅድስናን በተመለከተ አንዳንድ ወጣቶች ያው በቤተክርስቲያን የሚጋቡ ይኖራሉ እና በቤተክርስቲያን ከጋብቻ በፊት ግንኙነት ካደረጉ በኋላ ወጣቶች ያው ተሳስተውም ሊሆን ይችላል ካደረጉ በኋላ ከዛ በቤተክርስቲያን የሚጋቡበት ሁኔታ አለ። ኦፊሻሊ ማለት ግንኙነት ካደረጉ በቤተክርስቲያን መጋባት የለባቸውም ብዬ ነው የማምነው። ከጋብቻ በፊት ካልተቀደሱ በቤተክርስቲያን ኦፊሻሊ መጋባት የለባቸውም። ምናልባት ቄስ ጠርተው በቤታቸው መጋባት ይችላሉ፣ በመዘጋጃ መፈራረም መጋባት ይችላሉ እንጂ በቤተክርስቲያን ኦፊሻሊ ሰርግ ተደግሶ መጋባት የለባቸውም የሚል እምነት አለኝ። ያ ትክክል አይደለም። ምክንያቱም እንግዲህ እንደዛ አድርገው ሲጋቡ ቤተክርስቲያን ትጠይቃለች። ግንኙነት ነበራችሁ ወይ ብላ ትጠይቃለች። እስከማውቅ የለንም ብለው ዋሽተው ነው ማለት ነው የሚጋቡት። ስለዚህ በእሱ አንጻር እንደዛ ቢጋቡ ችግር አለው ወይ፣ ወደዛስ የሚያስኬደው ነገር ምንድን ነው የሚለው መጀመሪያ አንስተን ከዛ በኋላ ቀለበት ለጋብቻ ዋስትና ሊሆን ይችላል የሚለውን ሁለተኛውን አጀንዳችን እንሄድበታለን። መልካም ቆይታ ይሆንላችሁ። በዚህ ዙሪያ እያጠነጠንን እንወያያለን ማለት ነው። መልካም ቆይታ። እኔ የራሴን ሀሳብ የምሰጠው እንደተባለውን መጀመሪያ ከጋብቻ በፊት ግንኙነት የገቡ ሰዎች በእግዚአብሔር ቤት መጋባታቸው እኔም ትክክል ነው ብዬ አላምንም። ምክንያቱም ያው እንደ መጽሐፍ ቅዱስም ከሄድን ትክክል አይደለም። ሲጀመር እንደዛ መሆን የለበትም። ሲቀጥል ደግሞ ሰው ነውና ስለዚህ ስህተት ከተፈጠረ ስለዚህ ስህተትን አምኖ በእግዚአብሔር ፊት ንስሐ ገብቶ በእግዚአብሔር ቤት ሳይሆን በፓስተር ጠርተውም በግላቸው መጋባት ይችላሉ። እንዲሁም ደግሞ እንደተባለውም በመዘጋጃ መጋባት ይችላሉ። ግን እንደዛ ነገር የለንም ብለው ዋሽተው በቤተክርስቲያን ውስጥ ቆመው የሚጋቡ ሰዎች ያው እግዚአብሔርን ነው እየዋሹ ያሉት ማለት ነው፣ ሰውን ሳይሆን። ምክንያቱም ሰው የልብን አያውቅም፣ ሰው ልብን ሊመዝን አይችልም፣ ውስጥን ማወቅም አይችልም። እና እግዚአብሔርም ደግሞ እንደ ብሉይ ኪዳን ጊዜ ወዲያው የሚቀስፍ አምላክ አይደለም። ምክንያቱም ያኔ ቢሆን በቤተ መቅደስ እንደዚህ አይነት ነውር ያደረጉ ሰዎች አይደለም ሊገቡ ቀርቶ ያው አይችሉም ማለት ነው። ስለዚህ አሁን ግን ወዲያው የሚሆን ነገር ወዲያው መልስ ስለሌለ ችግር የለውም። ሰው አያውቅም ብሎ ዋሽቶ በቤተክርስቲያን እንደዛ የሚያደርግ ሰው እግዚአብሔርን እንደዋሸ ነው የምቆጥረው እንደኔ። ምክንያቱም ለሰው አይደለም እንደዚህ አይነት ነገር የለም ብለው እነኛ የሚክዱ ሰዎች ሰውን አይደለም እየሸወዱ ያሉት። ምክንያቱም ሰው ጠየቀ፣ እንደ ቤተክርስቲያን መሪ ሊሆን ይችላል፣ ጠይቀዋል፣ እንደዚህ አይነት ነገር የለንም ብለዋል። በእግዚአብሔር ፊት ቆመው ግን ቃል ኪዳን ወስደዋል። በዚህ ውስጥ እየሸወዱ ያሉት አንድ ሰው ስህተት ከሰራ ስህተቱን ሊያርመው አይችልም። ግን በትክክለኛው ንስሐ በመግባትና እግዚአብሔር በሚፈቅድበት መንገድ መሄድ ግን ያንን በደልም ይቅር ያስብላል። ለምን? እግዚአብሔር የምህረት አምላክ ነው።
ዳዊት በደለ፣ ነፍስ ሁሉ አጠፋ አይደል? ነፍስ ሁሉ ገደለ። አንድ አመነዘረ፣ ሲቀጥል ደግሞ እንደገና ነፍስ ገደለ። 2 ኃጢአት ሰራ። ሲጀመርም ገና አይቶ መመኘቱ ራሱ እሱ ራሱ አንድ ሌላ ራሱን የቻለ ኃጢአት ነው ማለት ነው። እንደገና በተግባር ደግሞ ማድረጉ እንደገና እሱ ደግሞ ሌላ ኃጢአት ነው። ሲቀጥል ደግሞ እንደገና ኃጢአቱ እንዳይታወቅበት ብሎ ነፍስ መግደሉ ደግሞ ያ ደግሞ እንደገና ተጨማሪ ሌላ ኃጢአት ነው ማለት ነው። ስለዚህ ያንን አይቶ አይደል እግዚአብሔር ያጋለጠው። ስለዚህ ካጋለጠው በኋላ ያ ኃጢአትን ዋጋ ምን አድርጓል? ተቀብሏል። እግዚአብሔር ይቅር አለው፣ ማረው። የእሱን ሞት ልጁ እንዲሞት አደረገ። በገዛ ቤተሰቦቹ ብዙ ነገር ተመለከተ። ያ ማለት የሰራው ያ ኃጢአቱ ውጤት ነው ማለት ነው። ይቅር ተብሎለታል፣ ተምሮለታል። ግን የሰራው ኃጢአት ደግሞ ዋጋ አስከፍሎታል። ስለዚህ ዛሬም ሰውን ሸወድን ብለን በእግዚአብሔር የሚያየው ምክንያቱም ከእግዚአብሔር መደበቅ ስለማንችል በእግዚአብሔር ሁሉ ነገር ታይቷል። በእግዚአብሔር የታየን ነገር ደግሞ ለሰው ሸውደን የምናደርጋቸው ነገሮች ሁሉ ፍሬያቸው ነገ ይታያል። የማይቀር ነገር ነው። ምክንያቱም የዘራነውን አይደል እንዴ በኋላ ለማጨድ የምንዘጋጀው። ያለፈውን ስህተት ማረም ባይችሉም የወደፊት ስህተት ላለመስራት ንስሐ በመግባት ኃጢአታቸውን ማጠብ ይችላል። ቤት ባገባ ይሻላል፣ ልክ በሰርግ በክብር በእግዚአብሔር ፊት በቃል ኪዳን ባገባ ይሻላል የሚባል ሊሆን ይችላል። ግን እኛ የምንመዘነው በሰው እስካልሆነ ድረስ የሚመዝነን የሰማይ አምላክ እስከሆነ ድረስ ሰውን ከመፍራት ይልቅ እግዚአብሔርን መፍራት ይሻላል። በእግዚአብሔር ፊት ያንን ስህተት ከመስራት ንስሐ ገብቶ እግዚአብሔር በሚፈቅደው መንገድ በፓስተርም ጠርቶ ቢሆን ከቤተክርስቲያን ውጭ እንደገና ደግሞ በመዘጋጃም ቢሆን ህጋዊ ጋብቻ ማድረግ ይቻላል። ፊትና ሆድ አይሸፈንም ይባላል እና አንዳንዶች ከተጋቡ 9 ወር ሳይሞላ ልጅ ይወለዳል። ግን የተጋቡት በቤተክርስቲያን ነው፣ በቃል ኪዳን ነው። ታዲያ ይሄ ደግሞ ሲታሰብ መጀመሪያ እነኚህ ሰዎች ከመጋባታቸው በፊት ግንኙነት እንደነበራቸው ግልጽ ነው ማለት ነው። ለሰው ለሚሰጥ አስተያየት ከምንጨነቅ ለእግዚአብሔር ክብር ብንጨነቅ፣ በእግዚአብሔር ፊት እንዴት ነው እይታዬ፣ እግዚአብሔር እንዴት ነው የሚመለከተኝ ብለን ብንጨነቅ ይሄ ትልቅ ውጤት ነው ብዬ ነው ማስበው እኔ። ለምን እግዚአብሔርን እንፍራ፣ ሰውን አንፍራ። ሰው ከማውራት አያልፍም። የተወሰነ ቀን ምናልባት ወይ የአንድ ሳምንት ርዕስ ቢኮን ነው በቃ፣ ከዛ በኋላ ይረሳል። ያም ሰው ኑሮውን ይኖራል፣ ሌላውም ደግሞ እንደዛው ኑሮውን ይኖራል ማለት። ግን ሁል ጊዜ ህሊናችን የሚወቅሰንን ነገር ለምን ህሊና ትክክለኛውን ነገር ይናገራል። ብቻ ግን መልስ አልሰጥም ብለን እስካላደነዘዝ ነው ድረስ ማለት ነው። እስክናደነዝዘው ድረስ ግን ይናገራል። ነገር ትክክል አይደለም፣ እየሰራ ያለው ትክክል አይደለም፣ እየሰራሽ ያለሽ ትክክል አይደለም ብሎ ይናገራል ህሊናችን። ስለዚህ ለህሊናችን ደግሞ መልስ ሰጥተን በቃ ተሳስተናል እኮ ሰውነን ተሳሳትን አይደል? ስለዚህ ከስተት ግን በስተት ከማረማችን ይልቅ ንስሐ ገብተን ተመልሰን ብናስተካክል ይሻላል እንጂ ለሰው አስተያየት ብለን ኳይር ዘማሪ ስለሆነ ሰባኪ ስለሆነ ሰባኪ አይስትም ያለው ማን ነው? ማለት በኃጢአት አይወድቅም ያለው ማን ነው? ማን ነው? ዘማሪ ስለሆነ ያ ዘማሪ አይሳትም ያለው ማን ነው? በቤተክርስቲያን አገልጋይ ስለሆነ ስለሚሰብክ ቆሞ ኳይር ስለሚያገለግል አይወድቅም ያለው ማን ነው? ማንም ሰው ስጋ ነው የተሸከመው። ስለዚህ ባይሆን ጥሩ ነው። ፈተናን ማለፍ ብንችል ጌታ ቢረዳንና መቋቋም ብንችል ጥሩ ነው። ምናልባት ግን ተሸንፈን ወድቀን እንኳን ቢሆን ዳግም መነሳትን አስበን በንስሐ በእግዚአብሔር ፊት መቅረብ ይሻላል ብዬ ነው የማስበው። ተባረኩ። መልካም። እግዚአብሔር ይባርክሽ እህቴትና። እግዚአብሔር ለአዳምና ለሔዋን አስቀድሞ የነገራቸው ከሰማይ ጉባኤ መላእክት አውጥቶ ላከ ይላል እግዚአብሔር። እነዚህ 2 መልአክ መጥተው ለአዳምና ለሔዋን 3 ነገሮችን ነገሯቸው። 1 እንዳይለያዩ፣ 2 ወደ ክፉና ደጉን ወደምታስታውቅ ዛፍ እንዳይሄዱ፣ ከዛ ከሄዱ ደግሞ ከዛፉ ፍሬ ቀጥፈው እንዳይበሉ። ሔዋን ተፈትና እንድትወድቅ ያደረገው የተከለከለ ቦታ መሄዷል። 2 ወንድና ሴት ከተጫጩ ሳይጋቡ አብረው መሆን አለባቸው፣ አዘውትረው አብረው መሆን አለባቸው ብዬ አላምንም። ወይ የመጋባት ጊዜያቸውን አሳጥረው ቶሎ ብለው በቤተክርስቲያን ጨርሰው አብረው መሆን ኦር ያሉት ቀን እስኪደርስ ድረስ ጀስት አዘውትሮ አለመገናኘት ነው ያለባቸው። ምክንያቱም ክርስቲያን አዘውትሮ የሚፈተንበት ቦታ ከሄደ መውደቁ ግድ ነው። እግዚአብሔር ዳዊትን አቃለህኛል ስል እናየዋለን። 2 ሳሙኤል 12 ላይ ይመስለኛል ስናነብ ከኦሪዮን ሚስት ጋር በተኛ ጊዜ ዳዊት አንተ ይሄን ኃጢአት በድብቅ አድርገዋል፣ እኔ ግን በፀሐይና በእስራኤል ፊት አደርገዋለሁ እያለ ይናገራል። ሚስቶችህን ለሌላ ለዘመድህ ይሰጣሉ እያለ ይናገራል። አቃለህኛልና። እንግዲህ ለእግዚአብሔር ክብር አለን ብለን የክርስቶስ ተከታዮች ነን ካል ራሳችንን ገዝተን አዘውትረን ባለመገናኘት ለፈተና የምንጋለጥበት ሁኔታ በማስወገድ ነገር ግን የጋብቻ ጊዜን የመጠናናት ጊዜን ጨርሰን በደንብ የመተዋወቅ ጊዜን ጨርሰን የመጠናናት ጊዜን ጨርሰን ቶሎ መጋባትና አብሮ መሆን ከዛ በኋላ
ችግር የለውም። ተቃራኒ ጾታ አዘውትረው አብረው የሚሆኑ ከሆነ ችግር ሊፈተኑ ይችላሉ ብዬ አምናለሁ። እና ትልቁ ነገር ምንድን ነው? በትንቢት መንፈስ በፊት በቀን 2 ትጸልይ እንደሆነ ጋብቻ ካሰብክ በቀን 4 ጊዜ የምትጸልይ ከሆነ በቀን 8 ጊዜ ጸልይ ይላል። እና ጸሎት ትልቅ ውጤት አለው። የእያንዳንዳችን አእምሮ እግዚአብሔር እንዲቆጣጠር ልክ ዮሴፍ ይህን ታላቅ ኃጢአት በእግዚአብሔር ፊት እንዴት አደርጋለሁ ያለው ኃጢአትን ያሸነፈው በእግዚአብሔር ጸጋ ነውና። ሁላችሁንም እግዚአብሔር አምላክ አብስቶ ይባርካችሁ። የአባቴ ብሩካን የጽዮን ተጓዦች በጸሎትም የነበረች ቴቴትና እንግዲህ ሀሳቡን በመጨመር የነበረው ዘውዴ ሁላችሁንም እግዚአብሔር አምላክ አብስቶ ይባርካችሁ። ይህንን ቦታ የከፈትኩ ወንድሜ ጥሌ ጌታ ሁላችሁም ዘመናችሁን ዘላለማችሁን አብስቶ ይባርክ። ያው ትንሽ አሰሪዎች ሳይመጡ ትንሽ ሀሳብ ላስቀመ አንድ ጊዜ ጥሌ አንድ ነገር አውርቶ ነበርና ማውራበትን ቦታ ወዳለው ብሎ ነበር። እኔም ያው ብዙ ጊዜ እንደዚህ አይነት ያው ብዙ ቀኑን ሙሉ የሆነ ብዙ አይነት ትምህርት እየሰማሁ ስለምውል የሆነ የምተነፍስበትን ቦታ ብዙ ጊዜ ወዳለሁ። እግዚአብሔር ይመስገን። በጌታም ስም ተሰብስበናል። የጌታ ስም ለዘላለም የተባረከውንና በጣም ደስ የሚል ነው። እውነት ለመናገር በዚህ ሰዓት እያንዳንዳችን መማር ያለብን ማወቅ ያለብን ትልቅ ሀሳብ ነው። እውነት ለመናገር እግዚአብሔር ነው እየመረን ያለ ነው። በተለይ ይሄ ትውልድ በተለይ ብዙ ነገሮችን ስናይ እንደዚህ አይነት ትምህርቶች በጣም አስፈላጊ ናቸውና ከጋብቻ በፊት የተለያዩ አይነት ነገር ካለ በቤተ ክርስቲያን መጋባት እንዴት ነው እና ብዙ በነገራችን አሁን የማስቀምጠው ሀሳብ የትህትናንም የዘውዴንም ውድቅ ለማድረግ አይደለም። እያንዳንዳችን እግዚአብሔር ሲገልጥ ለአንዱ የመገለጥን አንዱ ትንቢት መናገርን አንዱን ለእያንዳንዳችን የተለያየ ጸጋ ነው እግዚአብሔር የሚሰጠን ማለት ነው። እና እኔ እንዴት እረዳለሁ? እኔ አሁን ለምሳሌ ጥሌን ሆን ብዬ በቃ የሱን ቤት ፈልጌ የት ነው ብዬ በቃ ይሄ ለማጉዳት ይሄ ሆን ብዬ ተነስቼ እሱን ለእንትን ካልኩ ይሄ ኃጢአት ነው። በቃ ይሄ ቀጠሮ ሰጥቼ በቃ ዱላ አዘጋጅቼ ሜቢ ሽጉጥ ሊሆን ይችላል ምናምን ከሆነ ይሄ ኃጢአት ነው። ግን አንዳንዴ ሰዎች ባለማወቅ ባለማስተዋል ኃጢአት ላይ ይወድቃሉ። አንዳንድ ሰዎች ይሄ ኃጢአት ውስጥ የነበረውን አሁን በቤተ ክርስቲያን ብዙ ጊዜ ያየሁትን ነው። አንዳንዴ ዱርዬው በቃ የሆነ ዱርዬ የነበሩ ልጆች ምናምን ቤተ ክርስቲያን ይመጣሉ። ዓለም ላይ ዞሮ በቃ ይሄ ይደከሙ ሰዎች ናቸው። በእውነት እስቲ ሞክሩ። የእውነቴን ነው የምላችሁ። ይሄ ዓለም ውስጥ የነበረውን ሰው እስቲ የሆነ ኃላፊነት ላይ አስቀምጡት። በቃ የሆነ ኃላፊነት ላይ ስታስቀምጡ በቃ ይሸማቀቅ እንደንገ በቃ በጣም በደስታ የተነሳ ያን ኃጢአት ራሱን ለመተው በቃ ራሱን እንትን ይላል። እንዴት መረጡኝ እኔ ዓለም ላይ ነበርኩ ምናምን ብሎ እንደውም በጣም ነው በቃ እግዚአብሔር ቤት ምስጥ ብሎ ግን ኃጢአተኛ ነህ ብለህ ካገለል ነው ራሳችንን ጻድቅ ንጹህ አድርገን ግን እሱን ከገፈን መድረክ ማንሰት ከሆነ እንዲያገለግል ፑሽ ማናደርግ ከሆነ ይሄ እንደውም በጣም ነው የሚርቀው። በቃ እኔ ንጹህ አይደለሁም እኔ እኮ ኃጢአት ነው። አንዳንዴ ቪዲዮ ሲለቅ አንዳንዶች በቃ እኔ ጌታ የሚፈልጉ ይቅር እንዲለኝ ነው ይላሉ። ጌታ እኮ ግን አይቆጥርም። እግዚአብሔር የሚቆጥረው ኃጢአት ሆን ብለን ሴት ልጅን አንድ ወንድ ልጅ ለመጉዳት ሆን ብሎ አሁን እያንዳንዳችን የእግዚአብሔርን ቃል ትንቢት ጽፍ ስናነብ በብዙ ሁኔታ ነው የምናድገው። እኔ እንደራሴ መጽሐፍ ቅዱስ ካጠናው ሌላ ሰው ነው የሆንኩት። በቃ አሁን ማዘር እንዲያታድርጉ የምትለው ጅል ነበር የምትመስለኝ። ግን ዛሬ ነው የገባኝ የእግዚአብሔርን ቃል ሳጠና ማለት ነውና እንደዛ አይነት ሰዎች በቤተ ክርስቲያን ቢጋቡ እንደኔ ይሄ ባለማወቅ በልጅነት ባለማስተዋል ኃጢአት ውስጥ የወደቁ ለምን ጌታ ክብር ለስሙ ይሁን። እኔ አሁን እያንዳንዱን ኃጢአቴን የሚቆጥሩ ስህተቴን የሚቆጥሩ ሰዎች አሉ። ምህረት እኮ እንዲሆና እንደዚህ አድርጋ የሚሉት አሉ። ክርስቶስ ግን አይቆጥርም። ሃሌሉያ። የሚቆጥርም ቢሆን እያንዳንዳችን ምናልባት ይችን ቀን ባልደረሰን ነበር። ግን እንደዛ አይነት ሰዎች ባለማወቅ ባለመረዳት ኃጢአት ውስጥ የወደቁት በቤተ ክርስቲያን ቢጋቡ እኔ ግን ችግር ግን ይሄ እያወቁ አሁን ከታሽቴትና ይሄ ልጅ ሲፈጠር ማስወረድ ይሄ በቃ ይሄ እንደዚህ አይነት ነገር ድረስ የሄዱ ሰዎች እኔ በፍጹም ያ ጌታም አይከብርም። ያን አልደግፍም እንደዛ አይነት ነገር። ግን ባለማወቅ ኃጢአት ውስጥ የወደቁ በእግዚአብሔር ቤት ቢጋቡ እኔ አልቃወምም። ለምን ጌታ የሚቆጥር አይደለም፣ እንደ ሰው አይደለም እና በቃ መሐሪ ነው። ባለማወቅ የምንሰራውን ኃጢአት ጌታ አይቆጥርም። ጌታ እኔ አሁን ለራሴ በዚህ ሰዓት ማለቅ ሰው ሳላቅ ሰውን እያወቅ የምሰራው ኃጢአት ብዙ ነው።
በሰንበት ቀን ላይ ሊሆን ይችላል። አሁን ነው እኔ አሁን እያለቀስኩ ያለው አሁን ነው ማነበው። ጌታ ሆይ ለምን ብዙ ነገር በርቶልኛል፣ ብዙ ነገር አውቅ ያለው በቃ ጌታ ሆይ አድነኝ ነው። እኔ አሁን ብር ምናምን አይደለም፣ አድነኝ በቃ ጌታ ሆይ በምትመጣ ማግስት እንዳታጠኝ አድራህን በቃ ጌታ እንድርደኝ ነው ምለው። በቃ ከዚህ ኃጢአት ዓለምን ለማሸነፍ ምኞቱን ለማሸነፍ ሁሌም ነው በፊቱ ማነበው። ለምን አውቅ ያለው ብዙ ብርሃን በርቶልኛል። በዛ በበራልኝ ብርሃን መሰረት ባልሄድ ወዮ ለኔ። ታላቁ ተጋድሎ ላይ የኢየሩሳሌም ውድመት በሚለው ምዕራፍ ላይ ብትጠፊ ለውድመትሽ ተጠያቂ አንቺ ነሽ ይላል። ለምን እግዚአብሔር በግሩፑ እየተናገረ ነው። ይሄው በዚህ መስመር በብዙ መንገድ ካልኖርኩ ወዮ ለኔ። ይሄ አውቅ ያለው በቃ ብዙ ነገር በርቶልኝ ባለማወቅ እኔ አሁን በጣም ልጅ ነበርኩ። አሁን ሱሪ ስለብስ ሊፕስቲክ ሲቀባ ዓለማዊ ጸባይ ሳሳይ እኛ ቤት ክልክል ነበረ። አንቺ እያለሽ ወንጌል እንደልስ ለምን ማዘሬን ይሰድባታል? አንቺ ለሌሎች ንስሐ ግብት ያለሽ ልጅሽ ግን እንዲያረገች ይላሉ። አላቅም ልጅ ነኝ እኔ። አሁን ይሄ ያ ዓለማዊ ጸባይ ማሰብ 13 12 እድሜ ላይ ነው። ግን ልጅነት ለወንጌል ስለተዘራ ቶሎ መለወጥ ጀመርኩ። ባለማወቅ ኃጢአት ውስጥ የወደቁ እግዚአብሔር ቤት ቢጋቡ እንደኔ መንፈስ ቅዱስ እንዳስረዳኝ የክርስቶስ ታላቅ ምህረቱ ቸርነቱን ሳስብ እንደኔ ቢጋቡ ኦኬ። ግን ይሄ አድጎ ትልቅ ሆኖ ኃጢአት እንደሆነ አውቆ ተምሮ በቃ ብዙ ነገር አውቆ ግን እንደዚህ አይነት ነገር ኃጢአት ውስጥ የወደቁ ግን እንደዚህ አይነት ስህተት ላይ ወደቁ ባይጋበ እንደዚህ አይነት ቸርች ላይ ባደርጉ ባይነኝ። ባለማወቅ በቸርች ውስጥ ቢጋቡ ባለማወቅ ግንኙነት አድርገው በቸርች ውስጥ ቢጋቡ ምን ችግር አለው ብለሻል። እኛ እያወራን ያለ ነው ስለ ክርስቲያኖች ማቹርድ ሆነው በቤተክርስቲያን አገልጋይ ሆነው ወጣቶች ሆነው ግንኙነት አድርገው በቤተክርስቲያን የሚጋቡ ከሆነ ባለማወቅ ነው ልንል አንችል። ምክንያቱም ስህተት እንደሆነ ያውቃል፣ ወንዱም ያውቃል፣ ሴቷም ታውቃለች። ጀስት በቃ ስሜት አሳስቷቸው ተሳስተው ሊሆን ይችላል። ነገር ግን ያንን ስህተታቸውን እግዚአብሔር ይቅር ይላል፣ በደንብ ይቅር ይላል ንስሐ ከገቡ። ነገር ግን በቤተክርስቲያን ውስጥ እነዚህ ሰዎች መጋባት አለባቸው ነው ወይ? አሁን እነዚህ ደብቀው እንግዲህ ቤተክርስቲያን እኮ ትጠይቃለች ግንኙነት አላችሁ ወይ የላችሁ? እንደውም ከ3 ወር በፊት ነው ማሳወቅ ያለባቸው። ለምሳሌ ትህትና ለማግባት በትፈልግ ከ3 ወር በፊት ማሳወቅ አለ። ከዛ በኋላ በ3 ወር ጊዜ ውስጥ ይጣራል ሁኔታው። ከዛ በኋላ ነው ጋብቻ ኦፊሻሊ የሚደረገው። እንግዲህ ከጋብቻ ቀድመው ግንኙነት ካላቸው ግን ይህንን ማድረጉ አስፈላጊ አይደለም። ያ እግዚአብሔርን ብቻ ሳይሆን ሕዝቡንም ጭምር መበደል። እንግዲህ እግዚአብሔርን በጓዳ ልንበድል እንችላለን፣ በጓዳ ደግሞ ንስሐ ልንገባ እንችላለን። ነገር ግን በህዝብ ፊት ደግሞ ዋሽተን ያንን ጋብቻ የምናደርግ ከሆነ እግዚአብሔርን ብቻ ሳይሆን ህዝብንም ጭምር ማሳሳት፣ ለሌላውም ስህተት መሆን ነው፣ መጥፎ እንቅፋት መሆን ስለሚሆን ማለት ነው። እግዚአብሔር ቤት ተምሮ የሚያድጉት አሉ፣ ያልተማሩ ደግሞ አሉ። አይ ዶንት ኖ ሜቢ የእያንዳንዳችሁ ለዛ ነው ቀደም ላትቀበሉ ሜቢ ላስደስታችሁም ይችላል። እኔ ግን ብዙ ጊዜ እግዚአብሔር መሐሪ ነው የሚለውን ነው እኔ ብዙ ጊዜ ለትውልድ የሚዘራው። አሁን ብዙ ጊዜ ብዙ ሰዎች ወደ እግዚአብሔር ቤት ለአገልግሎት ሆነ አንዳንድ እኛ እምነት ለራሱ ሚዲያ ሲሰብክ ጅልነት ይመስላችኋል። አይ በሰንበት ቀን እንደዚህ ያርኩ እንዴት በቃ ምናምን። እኔ እግዚአብሔር መሐሪ ነው የሚለውን ነው የሚሰብክ። እግዚአብሔር ይቅር ባይ የሚለውን ነው የሚዘራው። ሰዎች አሁን አንተ ወይም ሌሎቻችን ነው። እኔ አሁን በክርስቲያን ቤተሰብ ለን ያደግኩ እኛ ቤት እኔ ያደግኩበት ቤት ሱሪ መልበስ ክልክል ነው፣ ቻፕስቲክ ክልክል ነው፣ ዊግ ክልክል ነው። በጣም ጥብቅ የሆነ ክርስቲያን ቤተሰብ ላይ አውቃለሁ። ጎረቤት ላይ አሉ የእግዚአብሔር ቃል ምን እንደሆነ ማያነቡ ምን በቃ ይሄ ለስም ዝም ብሎ ቸርች ገብተው የሚወጡት። እኔ አሁን አንድ ልጅ ነበረ ጸጉር አሳድጎ ትልቅ አድርጎ ሚሪያ ላይ ፕሊስ ጥቅስ አሳየኝ፣ እኔ ዛሬ ጸጉሬን ላስቆርጥ። የእውነት ወንድ ልጅ ጸጉር አሳድግ የሚል ጥቅስ አለ አልኩ። አዎ አልኩ። እግዚአብሔርን ነው የምላችሁ። ተቆረጠ፣ አሳየሁት፣ ተቆረጠ። ሰዎች እግዚአብሔርን ቃል ሲያነቡ ነው ክፉንና ደጉን የሚያውቁት። ሐራምና ሐላል ይላሉ አረቦች። እውነት ነው፣ በሰንበት ቃል እየሰራው ነው፣ እውነት ነው። ግን እምነቴ ታላቅ ነው፣ እግዚአብሔር ይጎበኘኛል። እንደዚህ ሸፋፍነን በፍጹም አላልፈውም። እግዚአብሔር አይቆጥርም። እንደዛ አንበል። እግዚአብሔርን ክፉ አድርገን አንሳል በህዝቡ ላይ። ይሄ በቃ ምናምን አይደለም። እኔ በጌታ ቤት አድጌያለሁና ሁሉም እንደዛ ነው ልል አልችልም። ይሄ ይቀበልሻል ነው የምለው። ኃጢአት ውስጥ ነበርሽ አስወርዳ ሊሆን ይችላል ሴት ልጅ፣ ግን ይቅር ባይ ነው ነው የምላት። ይቅር ባይ ነው ክርስቶስ ምላት። እኔ ለዛ ነው ሜቢ ብዙዎች አትቀበሉም ሊሆን ይችላል።
መንፈስ ቅዱስ ግን ያስረዳኝ እኔ ያ ነው ማለት ነው። እንደዛ ሳይሆን እግዚአብሔር ይቅር ባይ ነው 100%፣ ምንም ጥያቄ የለም፣ እዛ ላይ ጥያቄ የለም። እኛ እያነሳን ያለነው ምንድነው? ሰዎች እያወቁ የሚለውን አስምሩ። እያወቁ የእግዚአብሔርን ቃል አውቀው። በነገራችን ላይ እኔና እናንተና ሌላው ሰው እኩል አይደለም ይፈረድ። የሰማ ያወቀ ያነበበ የእግዚአብሔርን ቃል ቁጭ ብሎ እየተካፈለና የእግዚአብሔርን ቃል ሰምቶ የማያውቅ እኩል አይደለም የሚፈረድበት። ምንም ጥያቄ የለውም። ባነበብነው ልክ ባወቅነው ልክ ነው የሚፈረድ። ምክንያቱም ባወቅከው ልክ ኖረሃል ወይ ነው ጥያቄው፣ ሌላ እኮ አይደለም። ይሄን አውቀህ ነበር ኖረኸዋል ወይ ነው። ክርስትና የሚኖር ነው እንጂ የሚነገር የሚነበብ የሚጮክበት አይደለም። ክርስትና የሚኖር ህይወት። በቤተ ክርስቲያን ውስጥ ያሉ ወጣቶች ይሄ መሆኑን እያወቁ ወደ ስህተት መግባት የለባቸውም ነው። እሺ ወደ ስህተት ገቡ፣ ይቅር አይባሉም? ይቅር ይባላሉ። ግን ከተሳሳቱ በአደባባይ ጋብቻ መመስረት የለባቸውም። ያ ሁለት ጥፋት ነው የሚሆን። አንድ እግዚአብሔርን በድሏል፣ ሌላ ሰዎችንም እንደዚሁ ደግሞ እንቅፋት ሊሆኑ ይችላሉ። አሁን የዳዊት ቤርሳቤ ጋር አመነዘረ። ከዛ በኋላ እሱን ለመደበቅ ደግሞ እንደገና ኦሪዮንን አስገደለ። ሌላ ሁለተኛ ጥፋት ማለት። እዚህ ላይም ሁለተኛ ጥፋት መደገም የለበትም ነው እንጂ የእግዚአብሔር ምሕረት ላይ የእግዚአብሔር ይቅር ባይነት ላይ አይደለም ጥያቄው የተነሳው ነው። እሺ ስማርት ትቀጥላለህ። ከዛ ሌሎቻችሁ ጥያቄ ካላችሁ። ምህረት በተናገረችው ላይ ሐሳብ መጽሐፍ ቅዱስ ይደግፈዋል ወይ? ከመጽሐፍ ቅዱስ ነገሮችን ማየት ይፈልጋለሁ። መጽሐፍ ቅዱስ ይዘሃል በእጅ? ይዣለሁ። እሺ ምሳሌ 19:27 ልጅ ሆይ ተግሳጽን ከሰማ በኋላ ከእውቀት ቃል መሳሳትን ተው። የተግሳጽን ቃል ከሰማህ በኋላ ከእውቀት ቃል መሳሳትን ተው። የእግዚአብሔርን ቃል ከሰማህ በኋላ ስህተት መስራትን ተው ነው እያለ ያለው። አሁን መዝሙረ ዳዊት 19:13 ደግሞ አንብብልኝ። የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ፣ የዚያን ጊዜ ፍጹም እሆናለሁ፣ ከታላቁም ኃጢአት እነጻለሁ። የድፍረት ኃጢአት። የተግሳጽን ቃል ከሰማህ በኋላ ስህተትን አትስራ የሚለው የድፍረት ኃጢአት አትስራ ነው እያለህ ያለው። እግዚአብሔር መሐሪ ነው። አዎ መሐሪ ነው። ግን መሐሪ ስለሆነ ዝም ብለን በድፍረት ኃጢአት ውስጥ መዋኘት የለብንም። አሁን ምህረት ሰንበት እየሰራሁ ነኝ፣ አንድ ቀን ግን እግዚአብሔር ከዚህ እንደሚያወጣኝ አውቃለሁ አልሽ። ዛሬ ብትሞች ሰንበት እየሰራሽ ናሆም 1:3 አንብብልኝ ጥሌ። እግዚአብሔር ትዕግስተኛ ኃይሉም ታላቅ ነው፣ በደለኛውንም ንጹሕ ነህ አይልም። በደለኛውን ምን አይልም ነው የሚለው? በደለኛውን ንጹሕ ነህ አይልም። በሰንበት ስንሰራ እያወቅን በደል እየሰራን ነው። በዛ መካከል ብንሞትስ ከዛ በኋላ ጻድቅ ነህ ይላል እግዚአብሔር? ያጸድቃል? ዘጸአት 23:7 አንብብልኝ። ከሐሰት ነገር ራቅ፣ እኔ ኃጢአተኛውን አላጸድቅምና። እኔ ኃጢአተኛውን አላጸድቅም፣ በደለኛውን ንጹሕ ነህ አልልም። በነገራችን ላይ በራስህ ማስተዋል አትደገፍ ነው የሚለው ምሳሌ 3:5 ላይ። ምህረት አንቺ ያስተዋልሽው ወይ? እግዚአብሔር በደልን ይቅር ይላል? አዎ ይቅር ይላል። ግን ዛሬ ሰንበትን እየሰራሽ ብትሞችስ? ዛሬ መሞት እንዳለ ታውቂያለሽ? በትንሣኤ ቀን ምንድን ነው የሚሆነው? በህይወት እኖራለሁ አንድ ቀን እግዚአብሔር ይሄንን ስራ ትቼ ሲሄድ ያንን ንስሐ ገባለሁ ነው ያንቺ እቅድ። ግን ህይወታችን እስትንፋስ እንደ ጠዋት ጤዛ ነች ነው የሚለው መጽሐፍ ቅዱስ። አት ኤኒ ታይም መሞት እንችላለን ማንኛችንም። ስለዚህ ሁልጊዜ የተዘጋጀን መሆን አለብን። ምሳሌ 28:13 አንብብልኝ ጥሌ። ኃጢአቱን የሚሰውር አይለማም፣ የሚናዘዝበትና የሚተዋት ግን ምህረትን ያገኛል። የሚተዋት ነው ምህረትን ያገኛል የሚለው። የኃጢአቱን ተናዞ የተዋት ሰው ምህረትን ያገኛል። ነገር ግን ኃጢአት ውስጥ ሆኖ ቆይ አንድ ቀን ከዚህ ኃጢአት እወጣለሁ ተስፋ ማድረጉ ጥሩ ሆኖ ግን ምን ዋስትና አለኝ ለዛ ለአንድ ቀኑ? ያ ነገን እየወለደ አንድ ቀንን እየወለደ እኔ በዚህ መሃል በህይወት ባልኖርስ? በኃጢአት ውስጥ እያለው ቢሞትስ? ስለዚህ እግዚአብሔር በበደል ውስጥ ሆኜ ቢሞት በኋላ በትንሣኤ ቀን ከኃጢአተኞች ጎራ ነው የሚቆመው። በድፍረት ውስጥ ነበርኩና። እግዚአብሔር መሐሪ ነው፣ እውነት ነው፣ መሐሪ ነው። ነገር ግን ምህረቱ ምን ላይ ነው? ሮሜ 11:22 አንብብልኝ ጥሌ። እንግዲህ የእግዚአብሔርን ቸርነትና ጭከና ተመልከት፣ ጭከናውም በወደቁት ላይ ነው፣ በቸርነቱ ግን ጸንተ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው፣ ያለዚያ አንተ ደግሞ ትቆረጣለህ ይላል። የእግዚአብሔር ምህረት በቆሙት ላይ ነው። ጭከናው በምን ላይ ነው? በወደቁት ላይ ነው። የወደቁቱ በኃጢአት ውስጥ ናቸው፣ በበደል ውስጥ ናቸው፣ በመተላለፍ ውስጥ ናቸው። እግዚአብሔር ኃጢአትን ፈጽሞ አንዲት ነቁጥ ኃጢአት እቺ ትንሽ ነች ብሎ የሚያልፋት ነገር አይኖርም። ይህንን ማወቅ ያስፈልጋል። ምክንያቱም ኢየሱስ ሕይወቱን የሰጠው ኃጢአትን ለማስወገድ ስለሆነ ራሳችንን ማታለል የለብንም። ቆራጥ አቋም ነው መውሰድ ያለብን። ኃጢአትን ከመስራት ሞትን ምረጡ ይላል በስፒሪት ኦፍ ፕሮፌሲ። ይህንን ነው
ለመጨመር የፈለኩትና ወደ ሌላ ሐሳብ የሚጨምር ካለም ጥያቄ ካለም መውሰድ ይችላል። ሌላው ተባረክ። ሀሳብ መጨመር የፈለኩትንም ጨርሳልና ስትሬት ወደ ጥያቄ ነው የሚገባው። የሆነ መጽሔት ነበረኝና የሆነ ጊዜ ሲያነባው ብዙ ሰዎች እያወቀ አንድ ጣት ደጋግሞ ስለሚሰራ ያነጣት ወይም ደግሞ እግዚአብሔር የሚቃወመውን ነገር እግዚአብሔር ይረዳኛል የልብን ብሎ ደጋግሞ ያደርጋል። ያ ጸሎት ደግሞ በእግዚአብሔር ዘንድ ተቀባይነት አይኖርም ይባላልና ኢቭን የዛሬው አሁን እናንተ የጨመራችሁት ነገር በጣም ደስ የሚል ነገር ነው። አሁን ስደት ነገር ያለ ነው። እግዚአብሔር የልባችን ይረዳል ብለን እንሰራለን። እግዚአብሔር የልባችን አይረዳም። እየሰራን አለ ለስጋ ስለሆነ እንደዚህ የሚባለው ነገር በመጽሐፍ ቅዱስ የለም። ያው እንድናውቅ ያክል ነው። ጥያቄ ላይ ሲመጣ ያው ስለ ጋብቻው ስለሆነ ለምሳሌ አንድ ወንድ ልጅ ከሆነች ልጅቷ ጋራ የፍቅር ግንኙነትም ጀመረ እንበልና አድቬንቲስቶቹ ነው። እሷ ከመጋባታችሁ በፊት ወለደች። ከወለደች በኋላ እሷን ቲቶ ከሌላኛዋ ጋራ መጀመሪያዋ ላይ ያለ ጋብቻ ነው የወለደው። ከዛም እሷን ቲቶ ከሌላ ጋር ጋብቻ ወይም በቸርችን በኩል ሆኖ ጋብቻ መደረግ ይቻላል ወይ? ሁለተኛውም የዚህ ሀገር ዜጋ ናቸው። ከዛ ይወልዳሉ። እንደገና ኒሳ ይገቡና ቤተክርስቲያን ይመጣሉ። እኔ እንደዚህ አይነት ነገር ውስጥ ሆኛለሁ። ልጅ አለው ግን ከዚህ ሀገር ዜጎች ልጅ አለው። ከዛ ሌላ ደግሞ የኛ ሀገር ዜጋውን ሄደው ያመጡና ከነሱ ጋራ እንዲጋቡ ቃል ኪዳን ይደረጋል። ሁለቱም ጥምቀት ይወስዳሉ። ከዛ በኋላ ቃል ኪዳን ይደረግና ጋብቻ ይፈጸማል ማለት ነው። ይሄ መጽሐፍ ቅዱሳዊ ነው ወይ ነው? ምንድን ነው በመጽሐፍ ቅዱስ ውስጥ ምን ይላል መሰለ? እስራኤሎች አንድ ወንድ አንድን ሴት ቢደርስባት ሚስት ትሁነው ነው የሚለው። ያግባት ነው የሚለው ሚስት ትሁነው ነው። እንዲህ ስል በትንቢት መንፈስ ውስጥ ደግሞ ምን ይላል? አንድ ሰው ከአንድ ሴት ጋር በዚህ ሁኔታ ከተቆራኘ በሰማይ መዝገብ ላይ ይመዘገባሉ። እነሱ ተፋተው ወይ ከሁለት አንዳቸው ትተው ሄደው ሌላ ሊያገቡ ይችላሉ። የነሱ ጉዳይ በሰማይ መዝገብ ላይ የተፈታ አይደለም ይላል። ሮሜ 7:2 አንብብልኝ ጥሌ። ያገባች ሴት ባሏ በሕይወት ቢኖር ከእርሱ ጋር በሕግ ታስራለችና ባሏ ቢሞት ግን ስለ ባል ከሆነው ሕግ ተፈታለች። ስለዚህ እስኪሞት ድረስ ወይም እስክትሞት ድረስ፣ በነገራችን ላይ በቤተ ክርስቲያን ሰርመን ስለተጋቡ ብቻ አይደለም። መጽሐፍ ቅዱስ ውስጥ አንድ ወንድ አንዲትን ሴት ከደረሰባት ያግባት ነው የሚለው። ኦልሬዲ በጋብቻ እንደተጣመሩ ነው እግዚአብሔር ሪኮግናይዝ የሚያደርገው። ስለዚህ ትቷት ከሄደ ሉቃስ 16:18 አንብብልኝ ጥሌ። ሚስቱንም የሚፈታ ሁሉ ሌላይቱንም የሚያገባ ያመነዝራል፣ ከባሏም የተፈታችውን የሚያገባ ያመነዝራል። ኦኬ፣ አሁን ማን ነው ለጠየቀው ጥያቄ እንደውም ይሄ መልስ አይደለም የሚሰጠው ዳይሬክትሊ እግዚአብሔር። ሚልክያስ 2:16 አንብብልኝ። መፋታትን እጠላለሁ ይላል የሰራዊት አምላክ እግዚአብሔር፣ ልብሱንም በግፍ ስራ የሚከድነውን ይላል። ልብሱን በግፍ ስራ የሚከድነውን እና እግዚአብሔር መፋታትን ይጠላል። ሰው እንዲፋታ አይፈቅድም። ነገር ግን እነሱ ከተለያዩ ራሳቸው በወሰኑት በራሳቸው እንትን እንጂ እግዚአብሔር በደነገገው አይደለም የተለያዩ። ለምሳሌ እነዚህ ሰዎች ንስሐ መግባት እንደገና ንስሐ እንገባለን ብሉ እችን ትቶ ያገባትን ሁለተኛ ያገባትን ፈቶ ከመጀመሪያ ሚስቱ ጋር መጥቶ ተጠምቆ ከእሷ ጋር ነው መሆን የሚችለው። ከመጀመሪያ ሚስቱ ጋር የመጀመሪያ ሚስቱ በሕይወት እያለች እሷ ካላገባች፣ እሷ ካላመነዘረች፣ እሷ ካልወደቀች እሱ ሌላ ማግባት አይችል። አንደኛ ቆሮንቶስ 7 ላይ ሁለት ሰዎች ባልና ሚስት መስማማት ካቃታቸው ተለያይተው ይቀመጡ ይላል። በማንኛውም ጊዜ በተስማሙ ጊዜ ተመልሰው መገናኘት ይችላሉ። አንደኛ ቆሮንቶስ 7ን ሄዳችሁ አንብቡት። 7 ጀምራችሁ ከ6 ጀምራችሁ ወደ ታች አንብቡ። ለመዳን ከሆነ ያመንነው ስትሪክትሊ እግዚአብሔር የሰጠውን ፕሪንሲፕል ነው መከተል ያለብን። እግዚአብሔር ማህሪ ነው፣ እግዚአብሔር ይቅር ባይ ነው ብለን መቀለድ አንችልም። ምክንያቱም እግዚአብሔር የጸጋውን መንፈስ ያፈሰሰው እኛ ከኃጢአት በላይ የሆነውን ህይወት እንድንኖር። አንድ ወንድ አንዲት ሴት ጋር ተሳስቶ ወድቆም አብሯት በግብረ ስጋ ግንኙነት ካደረገ ማግባት ነው ያለበት። ይሄ ነው የሚለው መጽሐፍ ቅዱስ። በስነ ስርዓት ቤቱ ሽማግሌዎችን ጠርቶ ቤቱ ውስጥ ስነ ስርዓት ተካሂዶ መኖር ይችላል። እንደዛ ከሆነ ደግሞ ሁለቱም በህይወት እያሉ አንዳቸው መፍታት እንደማይችሉ ነው መጽሐፍ ቅዱስ የሚያስቀምጥ። በትክክል በእግዚአብሔር ፕሪንሲፕል እንሂድ ካልን ማለት። ነገር ግን በእግዚአብሔር ፕሪንሲፕል መሄድ አያስፈልገንም፣ በራሳችን ልብ መሻት ነው መሄድ የምንፈልገው ካልን ትተን ልባችን በሚፈልገው መንገድ መሄድ እንችላለን። ነገር ግን ክርስቶስ ያለው
ማንም ሚስቱን የሚፈታ አመንዝራ ያደርጋታል ይላል። ማቴዎስ 19:3ን አንብብልኝ ጥልህ፣ የመጨረሻ ጥቅሴ ነው። ፈሪሳውያንም ወደ እርሱ ቀረቡና ሲፈትኑት ሰው በሆነው ምክንያት ሁሉ ሚስቱን ሊፈታ ተፈቅዷልን አሉት። እሱ ግን መልሶ እንዲህ አለ፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው። ስለዚህም ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ የሚለውን ቃል አላነበባችሁምን? ስለዚህ አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየውም። እግዚአብሔር ያጣመረውን ሰው አይለየው። ይሄ ነው። ጨርሻለሁ እኔ። ተባረኩ። ተባረክ። ከጥንት ጀምሮ እስራኤላውያኖች አሁንም ጭምር እስራኤል የሚከተሉት አንድ ነገር አለ። እርሱም መጽሐፍ ቅዱስ ላይ የተጠቀሰው ነው። እንደውም በኦሪት ዘዳግም ላይ ምዕራፍ 22 እና 19 እና 29 ላይ እናገኘዋለን። ላንብበው። ያ የደረሰባት ሰው 50 የብር ሰቅል ለብላቴናይቱ አባት ይስጥ፣ አስነውሯታልና ሚስት ትሁነው፣ በዕድሜ ዘመን ሁሉ ሊፈታት አይገባውም ይላል። በቃ ይህ ክልክል ነው። ካስነወራት ከእሷ ጋር ከተኛ፣ ቅድም ማቴዎስ ላይ የተነበበው ሀሳብ ያንን ተግብሯል ማለት ነው። ሰው አንድ ይሆናል፣ ይተባበራል፣ ከሚስቱም ጋር ይጣበቃል የተባለው ነገር ስለተፈጸመ አንድ ስለሆኑ ማንም ሊለያቸው እንደማይገባና ከዛ በኋላ ሊፋቱ እንደማይገባ፣ ከእሷ ጋር ካመነዘረ እሷን ወስዶ ሚስት ማድረግ እንደሚገባው ቃሉ ይናገራል ማለት ነው። ያ ቃል ደግሞ አልተሻረም ዛሬ። ስለዚህ ያ ነው ስማርት። ለምረት ትንሽ ማለት የምፈልገው ነገር አለ። መጀመሪያ አጭር ደቂቃ ልጠቀም። እሺ፣ ስማርት እሰጥሃለሁ። እሺ፣ ትህትና ቀጥይ። እና ያው እኔም ከላይ ባልኩት ሀሳብ ላይ ምረት በተናገረችው ላይ ማለት ነው። ሲጀመር በቤተ ክርስቲያን ውስጥ ስላደጉ ሰዎች ነው እንጂ እኔ የሚያወራውት። ሲቀጥል ደግሞ ራሴን ጻድቅ አድርጌ አስቀምጬ አይደለም። እግዚአብሔር የሚናገረው ነው እየተናገርኩ ያሉት። እግዚአብሔር የሚናገረው አይደለም ትህትና። ይሄ እኮ መጀመሪያም እኔ ይህንን ጥያቄ ሳነሳ በእግዚአብሔር ቤት ላሉ ሰዎች ነው። በዓለም ላይማ ብዙ ነገር እናያለን። እግዚአብሔር ቤት ለሚያገለግሉ ሰዎች ብቻ ነው አሁን ይህንን ጥያቄ ያነሳ ነው። አዎ በትክክል። ነገር ግን ጥያቄ ነሳ መጽሐፍ ቅዱስ የሚለውን መልስ እንሰጣለን እንጂ እኛ በፍርድ ወንበር ተቀምጠን እኛ ፈራጅ ሆነን ሌላው ደግሞ ተኮናኝ ሆኖ አይደለም። ምክንያቱም እኛም ስጋነን፣ ኃጢአት እንሰራለን፣ እንወድቃለን። እግዚአብሔር የሚያውቀው ብዙ ድክመት ይኖርብናል ማለት ነው። ግን ያ እንዳለ ሆኖ መጽሐፍ ቅዱስ የሚለውን ነው የምንናገረው እንጂ ከዛ ውጭ ራሳችንን በጽድቅ ወንበር አስቀምጠን ሌላውን ለመኮንን፣ ሌላውን ለመጣል፣ ለማንሳት ይሄ ስልጣን አልተሰጠንም ለእኛ፣ እኔ እስከማውቀው ድረስ ማለት ነው። የሆነ ሀሳብ ከተነሳ መጽሐፍ ቅዱስ የሚናገረውን ነገር ይሄን ይላል፣ ይሄን የሚያደርግ ደግሞ እንደዚህ ሊሆን ይችላል ብሎ በመጽሐፍ ቅዱስ ሀሳብ መናገር እንችላለን። ከዛ ውጭ ግን ራሳችንን አጽድቀን ሌላውን ልንጥል አይደለም። ሲቀጥል በመጽሐፍ ቅዱስ የሚያምኑ በእግዚአብሔር ቤት ስላደጉ ሰዎች አወራን እንጂ ከዛ ውጭ ያሉ ሰዎች ውጭ ሰው ብዙ ነገር ሆኖ ወደ ቤተክርስቲያን ሲገባ ንስሐ ገብቶ በቤተክርስቲያን በመድረክ ሊያገባ ይችላል። ምክንያቱም የመጀመሪያ ኃጢአቱ አይደለም የሚታየው፣ የመጀመሪያ ውድቀቱ አይደለም የሚታየው ማለት ነው። በኋላ ላይ ንስሐ መግባቱ ነው። ግን በቤተክርስቲያን አብረው አድገው አብረው እያወቁ ግን ያንን ኃጢአት የሚያደርጉ ያውቃሉ፣ ተሳስተው አይደለም። ሲጀመር እንደዚህ አይነት ስህተት ውስጥ እስኪገባ ድረስ እኮ በስተት የሚባል ነገር የለም። ስለዚህ በዚህ መንገድ ብንረዳ ጥሩ ነው እንጂ ራሳችን አጽድቀን ሌላውን ልንኮንን አይደለም። ሁላችንም ኃጢአተኞችንን መጽሐፍ ቅዱስ እንደሚናገረው የእግዚአብሔር ክብር የጎደለን ማንም ጻድቅ የለም። ስለዚህ ይሄን ብናስብ ጥሩ ነው ብዬ አስባለሁ። ተባረው። ምን መሰላችሁ ቅድም ዘውዴ በተናገረ ነገር ላይ ወንድሜ ስማርትን ባወራር ነገር ላይ ያው እኔ ከውጭ ስላሉት ነው ያወራሁት። እናንተ አንደርስታንድ አላረጋችሁ። እኔ ውጭ ስላሉት ነው ምራራው። እኛማ እኮ ያወቀንን በእግዚአብሔር ቃል ያደገን ሰዎች ነን። ሌላ አይ በቃ በሰንበት ቀን ላይ የሰበክሽ ምናምን ነገ መሞት ምናምን እኔ ወንድሜ ስማርት እኔ ለምን ትያለሽ ባልክበት እኔ ሲል እኔነቴን ከኢየሱስ ከመስቀሉ ስራ አድርጌ ያለው ግን ከአንደበቴ የሚወጣ እያንዳንዱ ቃል ክብር ለኢየሱስን፣ ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ። የኖርኩትን እነግራለሁ፣ ያልኖርኩትን ግን አልናገርምና እኔ ኢትዮጵያ ላይ በነበርኩ ጊዜ ይሄ ግራ የተጋባ ሰው ምንም እኔ ለስሙ ያገለግላሉ፣ ይዘምራሉ ቤተሰቦቼ ምንም የማላቅ እንዴ ሰው እኮ ሰንበት ትምህርት እየተማረ እኔ ይደብረኛል። የመጨረሻ መዝሙር ሲዘመር የሚገባ ሰው ነኝ። ወንጌል ጠድቼ ምናምን እንዴ አልወድም። ያቺ ሴት አረብ ሀገር መጣ ኢየሱስ ፍቅር ወርሷት ግን ትጮዋለች። ቅዳሜ ቀን ታርፋላችሁ። ከሚያርፉት ይልቅ እግዚአብሔር የመጠለ ኃጢአተኞች ነው። እኔ እስከማውቀው ድረስ እግዚአብሔር በሰንበት ቀን ላይ ማይሰሩት አሉ፣ ግን ብዙ ኃጢአት የሚሰሩ የእያንዳንዳን ህይወት ኢየሱስ ያውቃል። እኔ ኢትዮጵያ ላይ ያለው ግራ የተጋባ ሰው ነበር። ኢየሱስ ግን አገኘ። ይሄ ቦታ ለእኔ እንደ ስልጠና ቦታ ነው። ጌታ አንድ ስለ ሁለት ሰዎች ጸሎት ይናገራል። እኔ በሰንበት ላይ አርፋለሁ፣ እኔ አስራት ሰጣለሁ ከሚል ይልቅ
እኔ ቅድም ምን አልኳችሁ ማረኝ ነው ምለው። ብዙ ብርሃን በራልኝ አውጣኝ። እኔ በስሜቴ ከወጣው ዳግም ይመጣሉ። ኧረ በጋር ኢየሱስ ግን ሲያውጣ መመለስ የለው ወደ ኋላ። ብዙ ሴቶችን አውቃለሁ ኖ በሰንበት ቀን አልሰራም ብሎ ተመልሶ የመጡት ስም ልጥራ ብዙዎች አሉ። ይሄ ቦታ ማለት እኔ እግዚአብሔር ለትልቅ ዓላማ እያሰለጠነኝ እንደሆነ ግን አውቃለሁ። እኔ እንዲያረጋሉ ብሎ ከጸለው በጌታ ቃል ውስጥ አለ። ራሱን ከፍ አድርጎ ከጸለው ልክ እኔን ኃጢአተኛን ማረኝ እያለ ደረቱን እየደቃ የጸለው ጸሎት ነው ጌታ የሰማው። ከ99 ልቅ የጠፋውን የሚፈልግ ጌታ ነው እኔ የማመልከው። በቃ ነው እኔ አምናለሁ። እናንተ በሰንበት ኦኬ ሱክ እግዚአብሔር ግን ያውቃል። እንደ ሰው አይደለም። ክብር ለስሙ ይሁን። እንደ ሰው አይደለም እግዚአብሔር፣ እኛ እንደምናስበው አይደለም። ኧረ በገር እኔ አውርቼ ቃል ባረዘ በቃ ብዙ አይመችም። በባርነት ምድር የእስራኤል ሕዝብ እኮ በግብጽ ምድር እግዚአብሔርን ሊያገለግል አልቻለም። ይሄ ለኔ የስልጠና ቦታ ነው። ኢትዮጵያ ላይ ያለች ኢየሱስ እንዴ ወርቶ ኦርቶዶክስ አይደለች ወይ ሙስሊም ግራ የተጋበሱ ልበ ደንዳና ሴት ለአገልግሎት ለእግዚአብሔር ለቤተሰቤ እንቅፋት የሆንኩ ሰው ነኝ። ኢየሱስ ግን አገኘኝ። ያ ፍቅሩ አላስቀምጥ ስል ጮዋለሁ። ስሜት ሊመስል ይችላል፣ የሚንቁት ግን ይናቃሉ። በፍጹም ይሄ የታይታ ምናምን አይደለምና እኔ ያልኳችሁ ለኛ አይደለም፣ በእግዚአብሔር ቃል በክርስቲያን ቤተሰብ ላደገን አይደለም እኔ ያወራሁት። እኔ ያልኩት በውጭ ስላሉ በቃ የሆነ ስለ እግዚአብሔር ቃል ምንም ስለማያውቁ እና ያ ነው ምለው። እሱ ከሆነ ተግባብተናል። እኛ ግን ያነሳ ነው በቤት ውስጥ ላሉት ለክርስቲያኖች ብለን ያነሳ ነው። ውጪ ያሉትም እኮ ውጪ ናቸው፣ ገና ወንጌል ይፈልጋሉ። እንኳንስ አይደለም ጋብቻ ደረጃ ቀርቶ ሌላውም ብዙ ነገር አለ። እኛ ግን አጀንዳችን ውስጥ ላሉት ነው። የተግባባን ይመስለኛል። ቴምረት ያስረዳውም ይሆናል። በቃ ይቅር በሉኝ። ጌታ ይባርካችሁ። እውነት ለመናገር በሰንበት ቀን ላይ ስላረፈን ሰማይን አንገባም። የመለወጥ የመቀደስ ህይወት በህይወታችን ማይታይ ከሆነ በመንፈስ ቅዱስ የማንሞላ ከሆነ በሰንበት ቀን ላይ ስላረፈን ብቻ አይደለም መለወጥ አለብን። መታደስ በህይወታችን ማይታይ ከሆነ ጌታ አይከብርም። እውነት ልክኛ አሁን ረበገር ለምናገለግለው ልክ በቃ አብቅቶላል ይሄ እግዚአብሔር እኔ በጣም ነው መንፈስ ያዝነው። እንደዛ አልተናገርንም። አረብ ሀገር ላይ ያሉት ተስፋ የላቸውም፣ እንደው አብቅቶላቸዋል ያለ ሰውም የለም። እንደዚህ ብሎ ራሱን በፍርድ ወንበር አስቀምጦ መናገር የሚችል ሰብአዊ ፍጥረትም የለም። እንደዚህ ብለሽ ጀጅ ማድረግ የለብሽም ምህረት፣ እሱ ጋር ተሳስተሻል። ምክንያቱም እንደዚህ ያለ የለም። ዜድም እንደዛ አላለም፣ ስማርትም እንደዛ አላለም። እኛ የምንኖረው ዛሬን ነው፣ ነገ የኛ አይደለም ነው እና በየዕለቱ ልንጠነቀቅና ክርስትናችንን ልንመረምር ልንፈትሽ ያስፈልጋል ነው። ይሄ ደግሞ ማንም ያለው ሳይሆን መጽሐፍ ቅዱሳዊም ትምህርት። ስለዚህ ሚስ አንደርስታንዲንግ እንዳይኖር ነው እንጂ የትም ሀገር ያሉ ሰዎች ተስፋ የላቸውም ማለት አይደለም። ተስፋ ያንን የሚሰጠው እግዚአብሔር ነው። ያንን የሚያውቀውም እግዚአብሔር። ዛሬ እኔና አንቺ እናወራለን፣ እዚህ ሁላችንም እናወራለን። ዛሬ ሌሊት ምን እንደሚሆን አናውቅም። እኛ የነገ አይደለንም፣ እኛ የዛሬ ነን። ከዛሬም ደግሞ የአሁኗ ቅጽበት ነን እኛ፣ ምክንያቱም ስጋ ለባሽ እስከሆንን ድረስ ማለት። ስለዚህ እንደዚህ አይነት ጀጅመንት መስጠት የሚችልም ሰው የለም፣ ከሰጠም ስህተት። ስለዚህ በዛ በኩል አትረጁ ለማለት ነው። እህቴ ተባረኪ። ተግባብተናል። አንቺ ውጪ ያሉትን ነው ያወራሽው፣ እኛ ደግሞ የውስጡን ነው። ያ ነው ትንሽ እንትን ያለን እንጂ አሁን ተግባብተናል። ጥሩ ሀሳብ ላይ መተናል። ተባረኪ። ስማርት የምትለው ነገር ካለ ምናልባት ሌሎቻችሁም ካላችሁ የጋብቻ ዋስትና ነው ወይ የሚለውን በሚቀጥለው እሑድ ምሽት እናደርጋለን። ይሄ ስለረዘመብን ማለት ነው። እዚህ ላይ ጥያቄ ካለ ስማርት ሀሳብ አለ መሰለኝ። እሺ በቃ በሚቀጥለው እጠይቃለሁ። ምሪዬ ሶሪ በእናትሽ ያላሰብኩም እኔ አንቺን ለመንካት ሳይሆን አሁን ኢቭን ሁላችንም ስደት አይቀር ነው አለ ነው። ሁላችንም በሰንበት ቀን እንሰራለን። እኔ ስለ ሁላችንም ነው አልኩት እኔንም ጭምር። ስለዚህ እየሰራነ እግዚአብሔር የልባችን ያውቃል ብለን የምናወራው ነገር በእግዚአብሔር ዘንድ ተቀባይነት የለ። አሁንም እለዋለሁ። ለዛ ነው ያልኩት እንጂ መጽሐፍ ቅዱሳዊ ወይም እውነታ የሚያሳየው ትምህርት ስላልሆነ ነው ማለት የፈለግኩት እንጂ ወይ አንቺን ለመንካት ወይ ሌሎችን እንትን ለማለት አይደለም። በጣም ይቅርታ። እሺ ሰም ውጭ ነህ፣ እሷም ውጭ ናት። ማንን ለመንካትም አይደለም። ይሄ ፕሮግራሙ አላማም አይደለም። የፕሮግራሙም አላማ አይደለም። መልካም ግን ስማርት ቅድም የጠየቀው ጥያቄ ነበረ፣ እሱ ተመልሶልሃል? ብቻ ተመልሶልኛል፣ ለእኔ ገብቶኛል። ግን አሁን ብዙ ሰዎች እንዲያውቁ ስለሚፈልግ ነው። አሁን ይሄ በቤተ ክርስቲያናችን ብዙ የተደረጉ ስላሉ ነው። ከአንድም 4 እስከ 5 የሚሆኑት እንደዛ እየተደረገ ስለሆነ ከኢትዮጵያ ኢቭን ፓስቴሮች ተልእኮ መጥተው ለወንጌል ተልእኮ ይመጡና እዚህ ጋር እንደዚህ አይነት ጋብቻ እያወቁ ያደርጋሉ። እኔ ሁሌም ጥያቄ ስለሆነ ነው እና ይህን አጋጣሚ አግኝቼ ጠየቅኩት። አመሰግናለሁ። ተባረክ። እኛም እናመሰግናለን።
ምናልባት ጥላሁን ቅድም ሀሳብ እየሰጠ ነበረ። ቅድም በጽሁፍ የሆነ ነገር ብለህ ነበረ። አሁን ገስት ላይ ስለገባ ምናልባት የምትለው ነገር ካለ። በጣም ደስ የሚል ትምህርት ነው እናንተ የምትናገሩት ነገር። እናመሰግናለን። እግዚአብሔር ባርካችሁ። ሁላችሁም የምትናገሩት ነገር በጣም ነው ተመቸኝ። ቅድም ሜረት የሆነ ነገር አንስታ ነበር ሰው ስትናገር በሰንበት ቀን ላይም እየሰራን ጌታን እንሰብካለን ምናምን ብላለች። ሰው እኔ አሁን ስለ ጋብቻው ሳይሆን አሁን በተለያዩ ሀገር ላይ ሰንበት በማያውቁት ሀገር ላይ ያሉ ብዙ ወንድሞች እህቶች አሉ። ሰንበት ላይ መስራት እንደማይፈቀድ ያውቃሉ። ነገር ግን ግዴታ ሆኖባቸው የሚሰሩ ልጆች አሉ። እኔም አለው። ለምሳሌ ዱባይ ሀገር ላይ ነኝ። እኔ ሰንበት ቀን ላይ እንድንሰራ ተገደን ነበር። ከዛ እኔ ለራሴ በቃ ስራ ካልሄድኩኝ ከራሴ ደሞዝ ነው የሚቆረጠው። ችግር የለም ይቆረጥ። ግን እኔ አሁን እንደዚህ እየተቆረጠ ሲሄድ የሆነ ነገር ጥያቄ ይሆንብኛል እና ይሄ ነገር በይፋ ቢታወቅ እንዴት ነው በስደት ላይ ያሉ ልጆች በሰንበት ላይ መስራት ይቻላል ወይ የምለውን በሌላ ቀን ላይ ሰፋ አድርጋችሁ አጥንታችሁ ብታወሩ ደስ ይለኛል። በሌላ ቀን እንግዲህ እሱ እንወያይበታለን። በእርግጥ ዛሬ ሰንበት አጀንዳችን አይደለም። ተባረክ ወንድም ጥላሁን። ደስ የሚል ትምህርት ነው። ያው ማውራ ነገር ደስ የሚል ትምህርት እየተርኩ ስላለሁት ነው። እኔ ማውራት ምንም አዲስ ያውሮ የለውም። ስለዚህ አውሮ በጣም ደስ ትላላችሁ። ተባረኩ ነው የምላችሁ። አሜን አሜን። አንተም እግዚአብሔር ይባርክ ወንድሜ። ዜድ ምናልባት ድምጽ የሚሰማ ከሆነ ጥላሁን የጠየቀው በሰንበት ዙሪያ ወንድማችን ጥሌ የጠየቀው ጥያቄ ምንድን ነው? በአረብ ሀገር በሌሎች ሀገራት ያለ በሰንበት ጉዳይ እንዴት ነው ሌሎቻችን ማድረግ የምንችለው አሁን በተወያያችሁት አንጻር እና በዚህ ዙሪያ ሌላ ጊዜ ሰፊ ውይይት ብናደርግ የሚል ሀሳብ ነው የሰጠው ወንድም ጥሌ። በጣም ኢምፖርታንት ሳይቆይ ነው፣ መርዘም የለበትም። ኔክስት ውይይት እሱ ቢሆን ጥሩ ነው። ምክንያቱም ወይ ይሰማኛል። 10 ጉዳይ ነው እና ሌላ ጊዜ ሰፋ አድርገን ብናወራ ይሻላል። ሌላ ጊዜ እናወራለን። ዜዶ ተባረክ። የኔ ጥያቄ ሲሆን እዚህ ጋር ብዙ ልጆች አሉ የኛ ልጆች እና አሁን የኔ ጥያቄ ብቻ አይደለም ይሄ ነገር። እኔ አሁን አደበንትስ እናወራበታለን፣ ሌላ ጊዜ እናወራበታለን። አብሽር። እግዚአብሔር ይባርካችሁ፣ ሁላችሁም ተባረኩ። ስለዚህ ቀጠሮ እንይዛለን ወይ በሚቀጥለው በሰበር እናወራለን። ይሄንን የሚቀጥለው ቀለበት የጋብቻ ዋስትና ነው ወይ የሚል ነበር። ግን ይሄ በጣም አስፈላጊ ኢሹ ከሆነ በሚቀጥለው በሰንበት ዙሪያ ለሚሰሩ ሰዎች አንዱ የውይይት መድረክ እናዘጋጃለን። ስለዚህ እንግዲህ ጌታ ያደርሰን እሁድ ምሽት ያንን እናደርጋለን ማለት ነው። የገባችሁ የተሳተፋችሁ ሁሉ እግዚአብሔር አምላክ ይባርካችሁ እያልኩኝ ይህንን ፕሮግራማችንን በጸሎት እንዘጋለን።